ሄርሜላ ራሷ ላይ ወሰነች። እንዴት ወሰነች የሚለውን በዚህ ቪዲዮ ላይ የምነግራችሁ ይሆናል። በጣም የሚያሳዝን ዜና ነው። እውነት ለመናገር ከሆነ በጣም የሚደብር ነገር ነው። ሄርሜላ እንደዚህ ማድረግ አልነበረባትም። ምን ነው ከአብርሃም ሌላ ወንድ የለም እንዴ? ሀገሩ በሙሉ ወንድ ነው። ለምን እንደዚህ እንደምትሆን እግዚአብሔር ይወቅ። በጣም ነው የሚደብረው። እውነት ለመናገር ከሆነ መድኃኒት እንግዲህ ትጠቅማለች። ይሄ ደግሞ በጣም ተገቢ አይደለም። እውነት በጣም የሚደብር ነገር ነው። አብርሃም እኮ አሁን ቢያቅ በቃ ሴቶች ላይ እንደዚህ መጫወት አልነበረበትም። ሴቶቹ አሁን እያመረሩት ይገኛሉ ማለት ነው። ሩታም ብትሆን ሄርሜላም ብትሆን እያመረሩት ይገኛሉ። ይሄ ደግሞ ተገቢ አይደለም። አብርሃም ግን እንደዚህ ለጨዋታ ብሎ ለፕራንክ ለቀልድ ምናምን ብሎ እንደዚህ የሚያደርገው ነገር እነሱ ግን ሪል ህይወታቸው ላይ የተጠቀሙበት ይገኛሉ። ይሄ ደግሞ በጣም የሚደብር ነገር ነው። እንደዚህ አይነት ነገሮችን ማበረታታት የለብንም፣ ማቆም አለበት አብርሃም ማለት እንፈልጋለን። እውነት በጣም የሚደብር ነገር ነው። ሄርሜላ እንግዲህ ያደረገችው ራሷ ላይ በጣም የሚደብር ነገር ነው ያደረገችው። ይሄ ደግሞ ተገቢ አይደለም። እንደዚህ ማድረግ አለባት ብለን እኛ አናምንም ማለት ነው። እንደዚህ አይነት ነገሮችን እኛም አናበረታታም። በጣም የሚደብር ነገር ነው። ሩተኛ እንቁኛ ጀግና እንደዚህ ታደርጋለች ብለን እኛ አናምንም። እሷ በጣም ጠንካራና በጣም ጀግና ሴት ናት። እውነት ለመናገር ከሆነ በጣም ቆይታለች ማለት አብርሃም ከተባቱ ራሱ በጣም ቆይታለች። ነገር ግን እሷ ይኸው እስከዛሬ ምንም ሳትሆን አለች። ጀግና ናት፣ ጠንካራ ናት። ደግሞ ባሏ ወደ ቤቷን ለማስገባት የምታትር ሴት ናት ማለት ነው። ይሄ ደግሞ በጣም ጥሩና አሳቢ መሆኗን ነው የሚያሳየው። ሄርሜላ እንደዚህ ማድረግ የለብሽም ማለት እንፈልጋለን። እናንተ ሩታ እኛ ጀግና ማለታችሁን እንዳትረሱ ማለት ነው። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጡን እንዳትረሱ። ቪዲዮ ላይ ቻናሉ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።